ኢትዮጵያውያን ለዓመታት ሲያወዛግብ የቆዩት ህገ መንግስታዊ ማንነት ተኮርና የአስተዳደር ወሰን ጥያቄዎችን በመጨረሻ ወደ ምክክር ጠረጴዛው ሊመጡ ቀጠሮ ተቆረጠላቸው። የሀገራዊ ምክክር ኮሚሽን በመጪው ሐምሌ ወር ለሚካሄደው ታሪካዊ ሀገር አቀፍ ጉባኤ የመወያያ መነሻ የሚሆን 8 ታላላቅ አጀንዳዎችና ንዑስ ጭብጦችን በይፋ አድርጓል። ከአንቀጽ 39 መገንጠል መብት ጀምሮ እስከ አዲስ አበባና ድሬዳዋ ህጋዊ አቋም ድረስ የተካተቱበት ይህ ይፋዊ መግለጫ በሀገሪቱ ፖለቲካ ውስጥ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የመንግስት ቅርጽ አንቀጽ 39 እና የአዲስ አበባ ጉዳይ በሀገራዊ ምክክር አጀንዳዎች ውስጥ ተካተቱ። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን በተቆረጠለት አገር አቀፍ ጉባኤ ውይይት ይፋ የሚሆን 8 ዋነኛ አጀንዳዎችን ይፋ አድርጓል። ኮሚሽኑ ይፋ ካደረጋቸው የምክክር አጀንዳዎች መካከል የመንግስት አደረጃጀት ስርዓት አይነትና በህገ መንግስት አንቀጽ 39 የተደነገገው የራስን ዕድል በራስ የመወሰን መብት ጉዳዮችም ተካተዋል። ኮሚሽኑ በስምንተኛው በያዝነው የሰላም ግንባታ አጀንዳ ስር ደግሞ ግጭቶችና መሳሪያ ያነሱ አካላት እንዲሁም የተኩስ አቁምና የሰላም ስምምነት ጉዳይ ምክር እንደሚደረግባቸውም ተገልጿል። አዲስ አበባ ከተማ ከኦሮሚያ ክልል ጋር ያለው ግንኙነት እንዲሁም የድሬዳዋ ከተማ የወደፊት አስተዳደር ሁኔታ የሚሉትም የምክክሩ አጀንዳዎች ሆነዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን ያስታወቀው ረቡዕ ሰኔ 17 2018 ምሽት ባካሄደው የአጀንዳዎች ይፋ ማድረጊያ ስነ ስርዓት ላይ ነው። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ እንደገለጹት ላለፉት 4 ዓመታት በሀገር አቀፍ ደረጃ በተካሄደ መድረኮችና በሌሎች መንገዶች ከተሰበሰቡት አጀንዳዎች መካከል 8 ሀገራዊ አጀንዳዎች ተለይተዋል። 8ቱ አጀንዳዎች ዋና ዋና ጭብጦች እንደሆኑ ያስረዳሉ። ዋና ኮሚሽነሩ እነዚህ ርዕሰ ጉዳዮችን በሙሉም በስራዎች ንዑስ ጭብጥ እንደያዙ ተናግረዋል። ኮሚሽነሩ በቀዳሚነት ይፋ ያደረጉት የሀገር ግንባታ የሚለውን አጀንዳ ነው። በዚህ አጀንዳ ስር ከተካተቱ ንዑስ ጉዳዮች መካከል የማንነትና የአገር ባለቤትነት እንዲሁም የጋራ ሀገራዊ ማንነት እሴቶች ተጠቃሽ ናቸው። የመንግስት አደረጃጀትና ቅርጽ የሚል ርዕስ የተሰጠው ሁለተኛው አጀንዳ ኢትዮጵያ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት የሚዳስሱ ጉዳዮችም ተካተውበታል። በዚህ ዋና አጀንዳ ስር የመንግስት አደረጃጀት አስተዳደር ስር የአገሪቱ ምርጫ ስርዓት ተጠቅሰዋል። የፌዴራል መንግስትና የክልል መንግስት መሪዎች ስልጣን ዘመን የሚለውም በዚህ ዋና አጀንዳ ስር ምክክር እንደሚደረግበት ዋና ኮሚሽነሩ አስታውቀዋል። ይህ ሁለተኛ ዋና አጀንዳ የራስን ዕድል በራስ ከመወሰን ጋር የተያያዘ ህገ መንግስታዊ ጉዳይንም ይዟል። ለብሔር ብሔረሰብ እስከ መገንጠል ድረስ መብት የሰጠው የህገ መንግስት አንቀጽ 39 ንዑስ አንቀጽ 1 ጉዳይ የተካተተው በዚህ ዋና አጀንዳ ስር ነው። የአዳዲስ ክልሎች አመሰራረትና የፌዴራል የክልል መንግስታት ግንኙነት የሚሉትም ተነስተዋል። የህገ መንግስት ማሻሻያ ስርዓትን የሚመለከትም ንዑስ አጀንዳ አብሮ ተጠቅሷል። ፕሮፌሰር መስፍን በ3 አጀንዳዎችም ይፋ ያደረጉት የፌዴራል ከተማ በሆኑት የአዲስ አበባና ድሬዳዋን የሚመለከት ጉዳይ በኮሚሽኑ የአጀንዳ ዝርዝር መሰረት የሁለቱ ከተሞች ህጋዊ አቋም ለምክክር ይቀርባል። አዲስ አበባ ከተማ ከኦሮሚያ እንዲሁም ድሬዳዋ ከኦሮሚያና ሶማሌ ክልል ጋር የሚኖራቸው ግንኙነትም እንዲሁ ተካቷል። አዲስ አበባን በተመለከተ ከተነሱት ንዑስ አጀንዳዎች መካከል የፌዴራል ዋና ከተማ ጉዳይ፣ የከተማው ፖሊስ ፍርድ ቤት ጉዳይ እንዲሁም ወሰንና የቦታዎች ስያሜ ይጠቀሳሉ። ድሬዳዋ ከተማ ደግሞ በፌዴራል መንግስት እንዲሁም በፌዴሬሽን ኮሚሽን ውስጥ የሚኖሩ ውክልና ምክክር ይደረግበታል። አራተኛው አጀንዳ የሃይማኖት ጉዳዮች የሚነሱበት ሲሆን በስሩም የሴኩላሪዝም ጉዳይ እንዲሁም የሃይማኖት ነጻነትና ገደቦችም ተጠቅሰዋል። የሃይማኖቶች ታሪካዊ መገፋትና ልዩ ተጠቃሚነት የሚሉ ጉዳዮችም የሚያነሳው ይህ ዋና አጀንዳ ሃይማኖቶች መካከል ያሉ ውጥረቶችና መፍትሄዎችም የሚል ንዑስ ርዕስን አካቷል። ዋና ኮሚሽነሩ ፕሮፌሰር መስፍን በመጨረሻ የጠቀሱት ዋና አጀንዳ ሰላም ግንባታ ነው የሚል ይህ አጀንዳ የግጭት መንስኤዎችና አፈታት መንገዶች የሚል ንዑስ ርዕስ የተካተተበት ሲሆን መሳሪያ ያነሱ አካላትን የሚመለከቱ ጉዳዮችንም ይዳስሳል። የተኩስ አቁምና የሰላም ስምምነት እንዲሁም የሽግግር ፍትህ ምክር የሚደረግበት በዚህ ዋና አጀንዳ ስር ነው። ፕሮፌሰር መስፍን እንደገለጹት በመጪው ሐምሌ 8 2018 ዓ.ም ለሚጀመረው አገር አቀፍ ጉባኤ የተያዙት እነዚህ 8 ዋነኛ አጀንዳዎችም የተመረጡት አገራዊ ፋይዳ ያላቸው በመሆናቸው ነው። በስራቸው የተካተቱት ንዑስ አጀንዳዎችም ለጉባኤው ተሳታፊዎች እንደመነሻ ጥያቄዎች ሆነው እንደሚያገለግሉ ተናግረዋል። እነሆ መሳሪያ ያነሱ አካላት ጉዳይ ከማንሳት ጀምሮ እስከ ዋና ከተሞች አስተዳደርና የዜግነት መብቶች ድረስ ያሉ አንገብጋቢ ጉዳዮችም በምክክሩ መድረክ እንዲካተቱ ተደርገዋል። አጀንዳዎቹ የህዝቡን እውነተኛ የቁስል አርዕስቶች የነኩ መሆናቸውን ባይካድም ዋናው ፈተና የሚሆነው ግን ውይይቱ በሚጀመርበት በሐምሌ 8 ቀን ከዚያ በኋላ በሚመጡት ተግባራዊ መፍትሄዎች ላይ ነው። ለመሆኑ እነዚህ ይፋ የሆኑ አጀንዳዎች የኢትዮጵያን የዓመታት ፖለቲካና ማህበራዊ ቀውስ ቀስ በቀስ ወደ ቀልባችን ይመልሱት ይሆን? የእናንተስ አስተያየት ምንድን ነው?
የአማራ ክልል መንግስት በግጭት ምክንያት ተፈናቀሉ ያላቸውን ከ2000 በላይ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወሰነ። የአማራ ክልል መንግስት መስተዳደር ምክር ቤት በክልሉ ከ2015 ዓ.ም ጀምሮ በተቀሰቀሰው የትጥቅ ግጭት ከስራ ገበታቸው ተፈናቅለዋል ያላቸውን 2167 የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወሰነ። የክልሉ መስተዳደር ምክር ቤት ባደረገው 6ኛው ዙር 5ኛ ዓመት 11ኛ መደበኛ ስብሰባ ነው ይህን ውሳኔ ያሳለፈው። በክልሉ ኮሚሽነር ቢሮ በኩል ይፋ የሆነው ይህ የምክር ቤቱ ውሳኔ በክልሉ የደረሰውን ከፍተኛ ጉዳት ጠቅሷል። መግለጫው ፋኖን በስም ሳይገልጽ የጥፋት ኃይል ብሎ የገለጸ ሲሆን ቡድኑ ተናግረው የተቀላቀሉ ያላቸው ሰዎችን ወደ ሰላም እየተመለሱ ነው ብለዋል። መንግስት ዛሬም ሰላምን ለማስፈን ካለው ጽኑ እምነት በመነሳት ውሳኔውን በመወሰኑ የተጠቀሰው መግለጫው የፋኖ ታጣቂ ኃይሎችን ተቀላቅለው የነበሩና በጸጥታ ችግር ምክንያት ስራቸውን ጥለው የሄዱ እንዲሁም ከ5 ዓመት በፊት በጭልጋና አካባቢው በተፈጠረ ግጭት በማንነታቸው ምክንያት የተባረሩ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ወስኗል። መግለጫው ምን ያህሎቻቸው ታጣቂዎች ኃይሎች ተቀላቅለው የነበሩ ምን ያህሎቹ ደግሞ በስጋት ስራቸውን የለቀቁ እንደሆኑ ለይቶ አላብራራም። የክልሉ መንግስት የመንግስት ሰራተኞችን በምንም መልኩ ከትጥቅ እንዲመለሱ እንደተደረገ በጸጥታ ችግር ምክንያት የተመደቡበትም ስራ ጥለው የወጡ ሰራተኞች ከውሳኔው ባለፈ እንዲመለሱ የሚያስችል የተወሰደ እርምጃ ስለመኖሩ ያለው ነገር የለም። በጭልጋ አካባቢ በነበረው ግጭት በማንነታቸው ምክንያት የተባረሩት ናቸው ያላቸው ሰራተኞችም በሚመለከት ግልጽ መረጃ ያላወጣ ሲሆን ከ2012 ዓ.ም ጀምሮ በማዕከላዊ ጎንደር ዞን በመንግስት የጸጥታ ኃይልና በቅማንት ታጣቂ መካከል ግጭት ተቀስቅሶ ነበር። የግጭቱ ዋነኛ ምክንያት በ2008 ዓ.ም በተደረገው የወሰን ማካለል ላይ 3 ቀበሌዎች ላይ አለመግባባት በመፈጠሩ ነው። በግጭቱ በንጹሃንና በጸጥታ ኃይሎች ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን በወቅቱ ተዘግቦ ነበር። ወደ ስራ ገበታቸው ይመለሳሉ ከተባሉት ውስጥ 115ቱ በማንነታቸው ምክንያት ተሰናብተው የነበሩ የመንግስት ሰራተኞች እንደሆኑ የክልሉ መንግስት ገልጿል። 738 መምህራንን ጨምሮ ከ2000 በላይ የሚሆኑ የመንግስት ሰራተኞች አሁንም በቀጠለው የክልሉ ግጭት ምክንያት መደበኛ የስራ መደባቸው ላይ ያልነበሩ ሲሆኑ በምክር ቤት ውሳኔ መሰረትም ወደ ስራቸው ተመልሰው ከሚመደቡት ቀን ጀምሮ ደሞዝ ይከፈላቸዋል። ሐምሌ 2015 ዓ.ም የፋኖ ኃይል ዋና ከተሞችን መቆጣጠራቸውን ተከትሎ ሙሉ ለሙሉ ወደ ግጭት የገባው አማራ ክልል ግጭቱ እልባት ሳያገኝ እንደቀጠለ ነው። ግጭቱ ሲቀሰቀስ የታወጀው አስቸኳይ ጊዜ አዋጅ የሚፈጸም ጊዜ ካለፈ በኋላ እንደቀጠለ ነው። ምንም እንኳን መንግስት ክልሉ አስተማማኝ ሰላም እየሰፈነበት ነው ቢልም በክልሉ በነጻነት መንቀሳቀስም ሆነ የተረጋጋ መደበኛ ህይወት እንደሌለ ነዋሪዎቹ ይናገራሉ። በቅርቡ የክልል መንግስት ከ33 በላይ የፋኖ ታጣቂዎችን የሰላም አማራጭ ተቀብለው ትጥቅ ፈተዋል ሲል፣ የፋኖ ኃይሎች ደግሞ ማረክናቸውና ተቀላቀሉን የሚሏቸውን የመንግስት ወታደሮች በስም እየዘረዘሩ በምስል ይፋ ያደርጋሉ። በማስረሻ ሰጤ የሚመሩ ከፊል የፋኖ ኃይሎች በዓለም አቀፍ አደራዳሪ በኩል ከመንግስት ጋር የተደረገ የተባለ የሰላም ስምምነት ባለፈው ህዳር ይፋ ተደርጓል። ስምምነቱ ሰላምን የሚያረጋግጥና ለህዝብ ትልቅ እፎይታ የሚሰጥ ነው ቢባልም ከ6 ወራት በኋላ የስምምነቱ ተግባራትን በተመለከተ ለህዝብ ይፋ የተደረገ መረጃ የለም። ይሁን እንጂ ይህ ስምምነት ግጭቱን የገታ አይደለም። የፋኖ ኃይሎች በስማቸው ተፈርሟል ያሉት ስምምነት በውግዘት በተለያዩ አመራሮች የተፈረመ መሆኑን በመጥቀስ ስምምነቱን ውድቅ አድርገዋል። የድሬዳዋ ዩኒቨርሲቲ ተማሪዎች አስለቃሽ የቤት ጉዞ። ድሬዳዋ ዩኒቨርሲቲ 1ኛ ዓመት ተማሪዎች የመጀመሪያ ዓመት ትምህርታቸውን አጠናቀው ለእረፍት ወደ ቤተሰቦቻቸው ለማምራት ያደረጉት ጉዞ ወደ አስከፊ የዘረፋ የድብደባና የውርደት መድረክ የተቀየረበት አሳዛኝ ክስተት ተፈጽሟል። ሰኔ 16 ቀን ቁጥራቸው 72 የሚሆኑ ተማሪዎች ፈቃድ ወስደውና ገንዘብ አዋጥተው የኮንትራት መኪና በመያዝ ነበር ጉዟቸውን የጀመሩት። ማለዳ 2 ሰዓት ተኩል ላይ የጭሮ መግቢያ በሆነው አበረካቴ ለሚባል ልዩ ቦታ ደረሱ። በኬላ ላይ የነበሩ አካላትም መኪናውን ያስቆሙ ሲሆን ተማሪዎች ህጋዊ የፈቃድ ወረቀታቸውን ዩኒቨርሲቲ መታወቂያቸውን ቢያሳዩም የሚሰማቸው ሰው አጥተዋል። የጸጥታ አካላት የተማሪዎቹን ማስረጃዎች ወደ ጎን በመተው ተማሪዎቹ ለወላጆቻቸው የገዟቸውን ንብረቶችን መዝረፍ ጀመሩ። አንዳንድ ተማሪዎች ለቤተሰቦቻቸው ለወላጆቻቸው የገዟቸውን አዳዲስ ብርድ ልብሶች ከመኪና ላይ እየወረወሩ በጠራራ ፀሐይ ዘረፉን። እኛ ምንም የማናውቅ ንጹህ ተማሪ ልክ እንደ ኮንትሮባንድ ነጋዴ ተቆጥረን ምን እንደምናደርግና ምን እንደምንተው ግራ ገባን። በለቅሶና በንዴት ልባችን አሮ አልፈን ሄድን ሲሉ አንድ ተማሪ በምሬት ይናገራል። በዚህ ኬላ ላይ ለ2 ሰዓት ተኩል ሙሉ ተማሪዎችን በማቆም ሲያቪዙባቸው የቆዩ ሲሆን ድርጊቱ በእቃ መቀማት ብቻ ሳያበቃ 2 ተማሪ በዱላ ክፉኛ ተደብድበው
ተደብድበዋል። 3 ተማሪ ደግሞ ተደብድበው ከሹፌሩ ጋር አብረው ታስረው ተወስደዋል። ተማሪዎቹ ለከፍተኛ የሀገሪቱ የጸጥታ አካል ለፌዴራል ፖሊስ አብረው ቢጮሁም ፖሊሶች ጭምር ከፈታሾች ጋር በመሆን ተማሪዎቹን እንደመቷቸው ተገልጿል። የተማሪዎቹ ሰቆቃ በዚህ አላበቃም። ከቀኑ 9 ሰዓት ላይ አዋሽ ኬላ ሲደርሱ የገጠማቸው ነገር በገዛ ሀገራቸው መኖራቸውን ጭራሽ የሚያስረሳ ነበር። ከመኪናው በላይ የተጫኑት የተማሪዎች ሻንጣ በሙሉ አንድ ባንድ እየተፈተሹ ወደ መሬት ተወረወሩ። ተማሪዎቹ በህግ እዩልን፣ እቃችን አታበላሹብን በማለት ሲማጸኑ በጥፊና በዱላ እየተመቱ በአስገዳጅ ሁኔታ በሜዳ ላይ እንዲበረከኩ ተደርገዋል። በዚያች ቅጽበትም ራሳችንን ሊቢያ ውስጥ እገታ ላይ የወደቅን ያህል ተሰምቶናል። እርስ በርሳችን እየተያየን የሰው ሀገር ተመኘን፣ ራሳችንንም ጠላን ይላል መልእክቱን ያጋራው ተማሪ። ይህ ተማሪ ገና ወደ ዩኒቨርሲቲ ሳይሄድ ቤተሰቦቹ የገዙለትን 1 ሱሪና 2 ቲሸርት እንደቀሙት ገልጿል። ይህ እኮ የለበስኩትና ያለፈው ዓመት ልብሴ ነው ብሎ ቢጮህም የተሰጠው ምላሽ ሂድ አንተ ሌባ ቁጭ በል እዚያ የሚል ስድብና መዋረድ ነበር። በመጨረሻም የኮንትራት መኪናው እሷን በኬላው ላይ ጥሏት እንዲሄድ በመንገዱ ጓደኞቿ በለቅሶና በጭንቀት እዚያው ጥለዋት ለመሄድም ተገደዋል። ይህ በእንዲህ እንዳለ ወጣት ተማሪዎች ላይ የተፈጸመው ድርጊት እጅግ አስነዋሪና ትልቅ ውርደት መሆኑን ተማሪዎቹ በከፍተኛ ቅሬታ ይገልጻሉ። ክስተቱ በሀገሪቱ ላይ ያለውን የፍትህ መጓደልና ድርብ መስፈርት በግልጽ ያሳያል።